ጆን ዳንኤል ያልተሰሙ ከጀርባው የተከሰቱ ወይም ደግሞ ጆን ዳንኤል የሚገለጥባቸው አንዳንድ እውነቶች አሉ። አሜሪካ በዚህ ሰዓት አስደንጋጭ የሚባል ሕግ አውጥታለች። ጆን ዳንኤል ጃኒን ትሪት የሚያደርግበት መንገድ ምን አይነት ነበር? ፈጣሪ መስገን አለማስተዋል ያስከፈለኝን ዋጋ በአንድ ዓመት ከ4 ወር እስር ታርሜ ወጥቻለሁ። በርካታ ኮሜንቶች እየተሰጡት ነው የሚገኘው። አዶናይ አሳፈርከን፣ አዶናይ አዋረድከን። እኔና አዶናይ ራስ ልንወጣ ነው። ማርያምን ዛሬ ማለት ነው እንዴት እንደናፈቁ ልንገራቸው። በመጀመሪያ እንደዚህ አትይኝ ለበ እንዴ ሰራ ተብራሃል አስራች ሰው ማፍረ ውጪ ውጪ አሉ ነው ወጣ ማነሽ አንቺ? ጃኒ ሰው መከራ ከህዝቡ ያ ሞት ነገር ሰዎች ግሬሎ ጋር ምንም እንትን ስለምትይ ሁሉም ሰው እንዳንቺ እንዳይመስል ግማታ ሃይ እንዴት ናችሁ? ወደ ገላምቤ ሚዲያ ተከታታዮቻችን እንደምን ቆይታችኋል? በዚህ ቻናላችን የተለያዩ ማህበራዊ ጉዳዮቻችንን እያነሳን ወደ እናንተ የምናደርስበት ቻናላችን ነው። ዛሬም እንግዲህ የተሰሙ አዳዲስ ጉዳዮች አሉ። በተለይ ከሰሞኑ 2 ዶክተሮች በጎንደር ዩኒቨርሲቲ በድንገት መሞታቸውን ተከትሎ የተለያዩ መረጃዎች እየወጡ ይገኛሉ። እነዚህ እየወጡ ያሉ መረጃዎች ምንድናቸው የሚለውን በዝርዝር የምናየው ይሆናል። በሚያሳዝን ሁኔታ እንግዲህ እነዚህ 2 ወጣት ዶክተሮች የፍቅር ግንኙነት እንደነበራቸው ታውቋል። ከዛ ባለፈም እንግዲህ ጆን ዳንኤል ከቀናት በፊት እንዲፈቱ መወሰኑን ተከትሎ ተፈቷል። ከተፈታ በኋላም እንግዲህ ለህዝቡ መልእክት አስተላልፏል። በሱ ብቻም አላበቃም። እንግዲህ የሀገር ዋልታ የሆነውን የኢትዮጵያ አየር መንገድም መልእክት አስተላልፏል። ከዛ ባለፈም እንግዲህ ስለ ጆን ዳንኤል ያልተሰሙ ከጀርባው የተከሰቱ ወይም ደግሞ ጆን ዳንኤል የሚገለጥባቸው አንዳንድ እውነቶች አሉ። እነሱን የምናይ ይሆናል። ከዛ ባለፈ እንግዲህ አሜሪካ በዚህ ሰዓት አስደንጋጭ የሚባል ሕግ አውጥታለች። በተለይም ይህንን ሕግ መውጣቱን ተከትሎ ፕሬዚዳንት ዶናልድ ትራምፕ ምን ነካቸው እየተባሉ እየተጠለጠሉ ይገኛሉ። የእነዚህን ዝርዝር ጉዳዮች ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁም ደግሞ ላይክ፣ ሼር በማድረግ ፕሮግራሞቻችን ለሌሎች ሰዎች እንዲዳረሱ የበኩላችሁን አስተዋጽኦ እንድታደርጉ በአክብሮት እንጠይቃለን። ወደ መጀመሪያው መረጃችን ስንወስዳችሁ እንግዲህ ዶክተር አቤኔዘር እና ዶክተር ሜሮን በጎንደር ዩኒቨርሲቲ ውስጥ ይሰሩ የነበሩ ወጣት ጎበዝ ዶክተሮች ናቸው። በተለይ ደግሞ ዶክተር አቤኔዘር የተለያዩ በተለይ ከጤና ጋር የተያያዙ ኮንተንቶችን በቲክቶክ ፕላትፎርም ላይ በማዘጋጀት በማቅረብ የሚታወቅ ነው። እንግዲህ ስፔሻሊስት ለመሆን እንግዲህ ጥቂት ጊዜያቶች የቀሩት ዶክተር ነበር። በጣም ጎበዝና ታታሪ ሰራተኛ እንደነበር ብዙዎች እየመሰከሩለት ይገኛሉ። እንግዲህ እነዚህ 2 ዶክተሮች ከሞቱ በኋላ እጅግ አሳዛኝ የሆኑ መረጃዎች እየወጡ ይገኛሉ። ነገር ግን አንዳንድ ሰዎች ደግሞ የተለያየ መረጃ ከመሰጠቱ አንጻር እውነታው የቱ ነው የሚለው ነገር ብዙዎችን ግራ እያጋባ ይገኛል። በዚህ በኩል ደግሞ የዶክተር አቤኔዘር ቤተሰብ ጉዳዩ ይጣራልን ስትል ደግሞ መልእክቷን አስተላልፋ ነበር። ይህንንም ጉዳይ የምናይ ይሆናል። እንግዲህ ዶክተር አቤኔዘር ቅድም እንዳልናችሁ በጎንደር ዩኒቨርሲቲ ውስጥ እየሰራ የሚገኝ ከዛም ደግሞ ስፔሻሊስት ለመሆን ትምህርት ላይ የነበረ ሰው ነው ማለት ነው። እንግዲህ አንዱ መረጃ እየወጣ እንዳለ የሚያሳየው መረጃ ምንድን ነው? ዶክተር አቤኔዘር ከሜሮን ጋር የፍቅር ግንኙነት ነበራቸው። ሜሮን ደግሞ ለረጅም ጊዜ የማይድን አንዳንድ ሰዎች እንደሚሉት ከሆነ ደግሞ ከሄፓታይተስ ጋር የተያያዘ ህመም ነበረባት ወይም ደግሞ ካንሰር ታማ ነበረ እና በዚህ ህመም እየተሰቃየች እንደነበረ እንደዚሁም ደግሞ ወደ መጨረሻዎቹ ቀናቶች አካባቢ ደግሞ በሽታው በጣም ከመባሱ የተነሳ አይሲ ክፍል ውስጥ ገብታ እንደነበረ በዚህም ይህንን በማየቱ እሱ በጣም ስነ ልቦናው በመጎዳቱ የተነሳ ራሱን የሚገል መርፌ ወቅቱ ነው የሞተው የሚል እንግዲህ በተለያዩ ሶሻል ሚዲያዎች ላይ የወጡ ያሉ መረጃዎች በዚህ መልኩ እንደተገለጹ ይታወቃል። የለም ነገሩ ይጣራልን፣ በዚህ መልኩ በጭራሽ እሱ ራሱን ሊያጠፋ አይችልም ብለው ደግሞ ቤተሰቦቹ በዚህ መልኩ ይከራከራሉ። ሜሮን እንግዲህ
እሷም እዛው የምትሰራ ዶክተር እንደነበረች ገልጸንላችኋል። ከዛ ባለፈ ደግሞ በሽታዬ የማይድን ነውና የራስህ ኑሮ መኖር አለብህ፣ ግንኙነታችን ዘላቂ ላይሆን ይችላል፣ እኔ በጣም አሞኛል የሚል ነገር ተነግረው እንደነበረ ደግሞ በዚህ በኩል ሌሎች ሰዎች ደግሞ የሚናገሩ አሉ። እንግዲህ እሷ ለረጅም ጊዜ ታማ ስለነበረ በእሷ በጣም ተስፋ ስለቆረጠ ነው ይህንን ውሳኔ የወሰነው የሚሉ አሉ። ቤተሰቦቹ ደግሞ እንግዲህ ለምሳሌ እቺ ሴት እንደምትናገረው ከሆነ ደግሞ አይደለም በድንገት ነው የሞተውና ይጣራልን፣ ፍትህ እንፈልጋለን፣ ራሱን በጭራሽ አጥፍቶ አይደለም የሚል ሀሳብ ነው ያላቸውና ትክክለኛው ነገር የቱ ነው የሚለው አልተረጋገጠም። ምናልባት ግን የሚመለከተው አካል እዚህ ጉዳይ ላይ እጁን በማስገባት ተገቢውን ፍርድ እውነትም እንግዲህ የሰው እጅ ካለበት ይህ ጉዳይ ሆን ተብሎ እነዚህን ሰዎች ለማጥፋት የተደረገ ነገር ከሆነ ትክክለኛውን ፍርድ እንደሚሰጥ ተስፋ እናደርጋለን። ይህንንም ለማጣራት ደግሞ ዩኒቨርሲቲው ትልቅ ስራ ይጠብቀዋል ብዬ በግል አምናለሁ። ከዛ ባለፈ እንግዲህ እንዴት ነው ዶክተሮች የሚከፍሉት ዋጋ? እርግጥ ነው የትኛውን ፕሮፌሽን እኛ ሀገር ውስጥ ዋጋ ያስከፍላል። ለመማር የምንከፍለው ዋጋ ቀላል ነገር እንዳልሆነ ይታወቃል። ለሰው ልጅ ትልቁና ውዱ ነገር ጊዜ እንደሆነ ይታወቃል። ታዲያ በትምህርት ደግሞ የምናሳልፈው ኦልሞስት የእድሜያችንን ግማሽ በትምህርት እንደምናሳልፍ ይታወቃል። ከዚህ ጋር ተያይዞ በድንገት የሚሞቱ የሟቾች ቁጥር እየተበራከተ ይገኛል። ለምንድን ነው? ሪሰርቾች የሚያስፈልጉ ይመስለኛል፣ ጥናቶች ያስፈልጋሉ። አንዳንዶቹ ነገሮች በቃ ባለን የተበላሸ የፖለቲካ ሁኔታ ከዛ ጋር ጉዳዮችን የማያያዝ ነገር አለና ለዩልንና በተለይ ከነዚህ ከባለሙያዎች ጋር የሚፈጠሩ ነገሮችን እንደ ሰው ታይተው ለህይወታቸው ዋጋ ሰጥተን እዛ ነገር ላይ ትኩረት ብናደርግ፣ መረጃዎችን በማደባበስ ግን አላስፈላጊ ዋጋ ወይም ደግሞ ፍትህ እንዲጓደል ባናደርግ መልካም ነው ለማለት እወዳለሁ። ሌላውና ከሰሞኑ መነጋገሪያ የሆነ ጉዳይ እንግዲህ የአዶናይ የጃኒና የጆን ዳንኤል ጉዳይ ነው። እንግዲህ ጆን ዳንኤል እና ጃኒ ከዚህ ቀደም ፍቅረኛ እንደነበሩ ታውቃላችሁ ብዬ አስባለሁ። እሷም እንግዲህ በአንድ ፖድካስት ላይ ወቸጉር በተሰኘው ፖድካስት ላይ ቀርባ ስለነበራቸው የፍቅር ግንኙነት ተናግራ ነበረ። ከዛ ባለፈም እንግዲህ ከዚህ ቀደም የሚታዩ የቲክቶክ ቪዲዮዎች ላይ ጆን ዳንኤል እሷን ይቀርብበት የነበረበት መንገድ፣ እሷን ያከብርበት የነበረበት መንገድ እና አሁን አዶናይ ለጃኒ እያደረገ ያለውን ነገር በማነጻጸር ቪዲዮዎች እየተፖሰቱ ይገኛሉ። በሌላ በኩል ደግሞ እንግዲህ ጆን ዳንኤል ሙዚቃ ሰርቶ ነበር። እዚህ ሙዚቃ ላይም ጃኒ ነበረች ክሊፑን የሰራችው። በአሁኑ ሰዓት ደግሞ አዶናይ እና ጆሲ በመሆን የራሳቸውን ሙዚቃ ሊያወጡ ነው። ብዙዎች ግን ይህንን ነገር ለአዶናይ የወደዱለት አይመስለኝም። በርካታ ኮሜንቶች እየተሰጡት ነው የሚገኘው። አዶናይ አሳፈርከን፣ አዶናይ አዋረድከን፣ አወቅሽ ሲሏት አይነት ኮሜንቶች እየተሰጡ ነው የሚገኙት። እንግዲህ ይህንን ሁሉ ኮሜንት እንዲያስተናግድ ያደረገው ነገር ምንድን ነው የሚለውን እስኪ ሙዚቃውን ትንሽ ላሰማችሁ እና እንመለስ። በደሌ እንዳጎደለኝ የገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም። አንድ ነገር እሺ፣ የበለጠ ጨው ልበል? አይ ስሜት ስጠው። ስሜት ስጠው። ቃሉን ባታስብ አሪፍ ነው። ስሜቱ ላይ ፎከስ ላይ እሺ። ማለት እኛ ሀገር ትልቁ ችግር ምንድነው? ሁሉንም ነገር የምንችል ይመስለናል። ሰዎች በወደዱንና በተቀበሉን ቁጥር ሁሉም ነገር ላይ ጎበዞች የምንሆን ሁሉም ነገር ላይ ሙሉ የምንሆን ይመስለናል። ግን አንዳንዱን ነገር ለባለሙያዎች መተው የተሻለ ይመስለኛል። ከክብርም አንጻር እንግዲህ ሌሎች ነገሮች ላይ ከተሰጡን እውቅናና ከተሰጡን ክብሮች አንጻር የሚመጥነን ላይሆን ስለሚችል ሙዚቃውን እንደው ለሙዚቀኛው ቢተውለት መልካም ነው የሚል ነገር ነው እየተነሳ ያለው። እኔም ከዚህ ሀሳብ ጋር ወይ እስማማለሁ። አዶናይን የማደንቅለት ነገር አለ። በሁለት ሀሳብ መሀል ላይ ነው ያለሁት። እንደ ማህበረሰብ ለየትኛው ነገር ክብር መስጠት እንዳለብን፣ የትኛውን ማክበር እንዳለብን፣ የትኛውን መተው እንደሌለብን፣ የትኛውን መከተል እንዳለብን፣ የትኛውን መከተል እንደሌለብን መለየት ያቃተን ጊዜ ላይ ስላለን እዚህ ጉዳይ ላይ ብዙ ሀሳብ መስጠት አልፈልግም፣ ብዙ እየተባለ ስለሆነ። ነገር ግን አሁን ይህንን ነገር አይቶ ዝም ማለት ግን እንደው ልክ አይደለም ለማለት ነው። ታዲያ እንግዲህ ይህንን ነገር ያደረገው ምናልባት ጆን ዳንኤል ሙዚቀኛ እንደሆነ ይታወቃል።
የሱን ቦታ ለማያዝ ነው። ከወጣ በኋላ እንግዲህ እንደገርማቸው ፈርተው ነው የሚል ነገር እያነሱ ነው። እንግዲህ ትክክለኛውን ምክንያታቸውን እነሱ ነው የሚያውቁት። ጆን ዳንኤል እንግዲህ ከወጣ በኋላ ህዝቡንም እንደገና ደግሞ የኢትዮጵያ አየር መንገድንም ይቅርታ ጠይቋል። እስኪ እሱን ትንሽ እንስማና እንመለስ። ሰላም ቤተሰቦቼ፣ ባሳለፍኩት የ1 ዓመት ከ4 ወር እስር የተማርኩትን ልንገራችሁ። በህይወታችን ውስጥ ቅስፈታዊ አጋጣሚዎች ህይወታችንን ፈጽሞ ወደማንጠብቀው አቅጣጫ ሊከተል እንደሚችልና በህይወታችን ውስጥ ያላስተዋልናቸው ነገሮች የህይወታችንን ዋጋ ሊያስከፍሉ እንደሚችሉ ፈጣሪ ይመስገን። አለማስተዋል ያስከፈለኝን ዋጋ በ1 ዓመት ከ4 ወር እስር ታርሜ ወጥቻለሁ። ተሳስቼ ያስከፋሁትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ህዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። በታሰርኩበትም ጊዜ ከምንም ነገር በላይ የኢትዮጵያን ህዝብ ፍቅር አይቼበታለሁ። ሁሉም ሰው እንደ ወንድሙ ነበር ሲያስብልኝ የነበረው። እናቶች እንደ ልጃቸው ነበር ሲጨነቁልኝ የነበረው። ከልብ አመሰግናለሁ። ተመላልሳችሁ ለጠይቃችሁኝ፣ በጸሎታችሁ ላሰባችሁኝ፣ ለተሳላችሁልኝ በጣም አመሰግናለሁ። አሁን ደግሞ ወጥቻለሁ። ከዚህ በኋላ ህዝቤንና ሀገሬን በሚጠቅም ስራ አመጣለሁ። በጣም ወዳችኋለሁ፣ አኮራችኋለሁ። በዚህ መልኩ ነው እንግዲህ ስሜቱን የገለጸው። እንግዲህ ጆን ዳንኤል እና ጃኒ ከዚህ ቀደም የፍቅር ግንኙነት እንደነበራቸው ይታወቃልና በወቸው ጉድ ፖድካስት ላይ ስለነበራቸው ግንኙነት ተናግራ ነበረ። ግን አንዳንድ ቪዲዮዎች እንደሚያሳዩት ከሆነ አሁን ትኩረት ሰጥተን ስንመለከት ሁለቱ የነበራቸው ግንኙነት ላይ ጆን ዳንኤል ትክክለኛውን ክብር ሲሰጣት እንዳልነበረ አንዳንድ ቪዲዮዎች ያሳብቃሉ። የሚያዛት ትዕዛዞች፣ ውጪ የሚላት አባባል፣ የሚናገራት ልክ ያልሆኑ ቃላቶች ነበሩ። ከዛ በኋላም እንግዲህ ከናዮ ጋር ልጅ መውለዱ ይታወቃልና ከዚህ ሁሉ ነገር ጋር ተያይዞ አሁን ጃኒና አዶናይ ያሉበት ደግሞ ነገር ይታወቃል። በተለይ ደግሞ አዶናይ ሴቶች የሚፈልጉትን ነገር የሚያውቅ አይነት ወንድ ነውና ሴቶች ምን ይፈልጋሉ የሚለውን ሳይኮሎጂካሊ ሲሊ ነገሮችን በማድረግ የሴቶችን ልብ በቀላሉ መግዛት የቻለ ወጣት ልጅ ነውና ከዚህ አንፃር እንግዲህ ጃኒ በጣም ደስተኛ እንደሆነች የሚታየው ነገራቸው በክብር የተሞላ እንደሆነ በዚህም እንግዲህ በጣም ስታመሰግነው እንደነበረ በዚህ ቪዲዮ ማየት ይችላል። መከራ አለብህ ከህዝቡ ጋር ቦታ ነገር ስለሆነ ችግር የለውም። እኔና አዶናይ ራት ልንወጣ ነው። ማርያምን ዛሬ ማለት ነው እንዴት እንደናፈቁኝ ልንገራቸው። በመጀመሪያ እንደዚህ አትይኝ ያፈለበ እንዴ! እሺ እንዴት ልጅ ታዲያ እንደዚህ ስተይ ማርያምን እፈራለሁ። እንዴት እንደምፈራ ታውቃለህ? መስራት ሳይሆን አከብርሃለሁ። ከስራችን ሳይሆን ከማክበር በጣም ለሰው ልጅ ሬስፔክት ቫሊዩ እንዳለ ያሳየኝ አዶናይ ነው። አልባሽ ማርያም እውነት ሬስፔክት ከምንም ነገር በላይ ክብር እንደሚቀድም አሳይተኛል። ቼርስ ኢቭን መሰዳደብ እንደሌለብን አሁን ጀስት ሁላችንም እንሰዳደባለና ያ ነገር ራሱ እንዲቀር ስላደረከኝ ማለት ነው። የሰርስኪ ነው የምንለው ማርያም የሰርስኪ የሰርስኪ አሁን እስኪ ትጨምርበታላችሁ። እስኪ እንጨምርበታለን። የሰርስኪ ብሮስኪ እውነት ለመናገር እኔ የሁለቱ ግንኙነት እንደዚህ ሲታይ ደስ ይላል። እንደ አንድ ሴት ልጅ አብሯት ያለ ወንድ ቢያሳያት ጥሩ ነው ብዬ የማስበው ኳሊቲ አለው። እውነት ለመናገር ደስ ይላል አይደል? አሁን እንደዚህ ሲታይ ምናምን ደስ ይላል። ችግሩ እንግዲህ በጊዜ ሂደት ውስጥ የሚፈጠሩትን ነገሮች ደግሞ አቻችሎ ረጅም ርቀት አብሮ መጓዝ መቻል ነውና ከዚህ አንፃር እግዚአብሔር ጥሩ ነገር ያድርግላቸው፣ በህይወታቸው ጥሩ ነገር ይግጠማቸው። እንግዲህ ትልቅ ደረጃ ላይ ደርሰው ለማየት እንመኛለን። ነገር ግን ያው ብዙ ጊዜ እነዚህ ፕራይቬት ላይፎቻችን ብለን የምናስባቸው ነገሮች ሶሻል ሚዲያ ላይ ማውጣት ኢምፓክት አለው ብለው የሚያስቡ ሰዎች አሉ፣ ወይም ከፍተኛ ተጽዕኖ ያሳድራል፣ ለግንኙነት መበላሸት አንዱ ችግር ነው ብለው የሚያነሱ ሰዎች አሉ። የለም ምንም ችግር የለውም፣ የሁለቱ ሰዎች መስማማትና ቤት ውስጥም ወይም በግል የሚኖራቸው ተግባቦት ነው የሚወስነው ብለው የሚያነሱ ሰዎች አሉ። ለማንኛውም ከዚህ ቀደም ጆን ዳንኤል ጃኒን ትሪት የሚያደርግበት መንገድ ምን አይነት ነበር? ትንሽ አይተን እንመለስ። ውጪ ማነሽ አንቺ? ጃኒ ውሻ
ለምን ነው ያደረገው? እኔ እኮ ክብር አለኝ። ገባህ? በጣም እየደበረኝ ነው። ሴት ጋር ምንም እንትን ስለምትይ ሁሉም ሰው እንዳንቺ እንዳይመስል ግማታ ነጭ በግዳሉ የደም ሊቆችልኝ ሰው ይመጣል። ነበረ ጆን ዳንኤል ትሪት ያረጋት የነበረው በዚህ ሰዓት ያው እንግዲህ እስር ቤት የነበረ ሰው ብዙ መጎሳቆሎች እንደሚገጥሙት የሚገመት ነገር ነው አይደለ? ግን ስለ ጆን ዳንኤል ከዚህ ከቲክቶክ ከሚሰራቸው ነገሮች ጀርባ ጥሩ ሰው ነው የሚሉ ሰዎች በግል አስተያየት ሰጥተው ነበርና ገርሞኛል። አንዳንድ ወጣቶች ላይ አጠብቁም እንደዚህ አይነት ነገርና በጣም ቁም ነገረኛ በጣም የተቸገሩ ሰዎችን የሚያግዝ የሚረዳ የሚጠይቅ ሰው እንደሆነ ከሚታወቁ ሰዎችና ከሚታመኑ ሰዎች መረጃዎችን ለማግኘት ችለናልና ወደፊት ምናልባት እግዚአብሔር ከፈቀደልን ሰፋ ያለ ፕሮግራም እዚህ ጉዳይ ላይ ይዘንላችሁ የምንመጣ ይሆናል። ነገር ግን እሱ ገልጾታል። የምንሰራ ትንሽ ማይነር ስህተት የህይወታችንን ብዙ ዋጋ ልታስከፍለን እንደምትችል ጆን ዳንኤል መማሪያችን ነው ብዬ አስባለሁኝ። እንግዲህ ውረዱ አትውረዱ የሚል ነገርን እና እንዴት ነው ይሄ እውቅናውን ስናገኝ ሁሉንም ነገር በእኛ ቁጥጥር ስር ማድረግ የምንችል ይመስለናል እና ከዛ እውቅና ጀርባ ሰዎች ነን፣ እንደማንኛውም ሰው ሰዎች ነን። ስለዚህ መታዘዝ ያስፈልጋል፣ ለህግ መገዛት፣ ለሰው መገዛት እና ደግሞ ለማህበረሰብ ደግሞ እንደዚሁ ቅርብ መሆንና አብሮ መሆን ያስፈልጋል ነው። ካለበለዚያ ዋጋ ትከፍላላችሁ ነው። እንግዲህ ሌላው በዚህ ሰዓት አሜሪካ ያወጣችው አስደንጋጭ መረጃ ነው። እንግዲህ ስንቶቻችን አሜሪካን እንግዲህ ምድራዊ ገነት ብለን እንደምንጠራት ይታወቃል። እኔ እንኳን ብዙም አሜሪካ መሄድ አልወድም ደርሼ ለመመለስ ካልሆነ በስተቀር። ብቻ ግን በዚህ ሰዓት እንግዲህ ዲቪ መሙላት አይቻልም፣ ታግዷል። ይሄ እንግዲህ ብዙዎች አሜሪካን ለሚናፍቁ ሰዎች ትልቅ ህመም እንደሆነ ይሰማኛል። ግን በዚህ ሰዓት እንግዲህ የተለያዩ አሜሪካን በጣም ህጎቿ እየጠበቁ እንዴት ነው ከሌላ ሀገር ለሚሄዱ ዜጎቿ ብዙ የምትመች ሀገር እየሆነች አይደለም። እንግዲህ ብዙ ኢትዮጵያውያንም አጣብቂኝ ውስጥ እየገቡ ያሉበት ሰዓት ነው። እንግዲህ ይህን ተከትሎ በዚህ ሰዓት ደግሞ ዲቪ ሎተሪ መሙላት አይቻልም ተብሏል። እንግዲህ በዚህ ሰዓት ብዙዎች ትራምፕን እያማረሩ ትራምፕን እየረገሙ እያጠለጠሉ ነው የሚገኙት ማለት ነው። ለማንኛውም ህጉ ትክክል ነው ወይ የሚለውን እስኪ ምን ይሰማችኋል? ኮሜንት ላይ አስፍሩልን። በመረጃ ሰዓታችን ለዛሬ ይህንን ነው ወደ እናንተ ለማስተላለፍ የወደድነው። ስለተከታተላችሁን አመሰግናለን። ቀጣይ በሌላ መረጃ የምንገናኝ ይሆናል። ሰብስክራይብ ማድረግ አትርሱ።